መተናል ባመቱ ኧረ እንደምሰነበቱ መተናል ባመቱ ኧረ እንደምሰነበቱ አደረሰ ላመቱ በከሃሊነቱ አደረሰ ላመቱ በከሃሊነቱ አደረሰ ለለቱ በከሃሊነቱ አደረሰ ለለቱ በከሃሊነቱ እንኳን አደረሳችሁ እንኳን አደረሰን ለደብረ ታቦር በዓል። እግዚአብሔር ይመስገን። ይኸው ድባቡን መስለን መተናል። ዛሬ ለየት ባለ መልኩ መተናል። ቀራርባችን ለየት ያለ ነው። ዛሬ እንግዲህ እንደተለመደው የ16ቱን ቀናቶች ኮርስ ቻሌንጅ መሰረት በማድረግ ዛሬ ሁለተኛ ቀን ላይ እንዲሁም ደግሞ በደብረ ታቦር ክብረ በዓል ዕለት ላይ እንገኛለን ማለት ነው። ስለዚህ ያንን ምክንያት በማድረግ ዛሬ እንደዚህ ፋ ብለን ደብረ ታቦርን መስለን ተገኝተናል። እንዴት ነው እስቲ ላይክ አይገባውም? ላይክ አይገባውም? ሰብስክራይብ አይገባውም? ይገባዋል። እንግዲህ ዛሬ እንደተለመደው ቀን 2 ትምህርታችንን አብረን እንቀጥላለን። በዛሬው ዕለት እንግዲህ የምንማረው ነገረ እግዚአብሔርን ክፍል 1 ነው ማለት ነው። በቻሉ መጠን ክፍል 1 ላይ ስለ ነገረ እግዚአብሔር የተወሰኑ ፓርቶችን እንመለከትና እንቀጥላለን ማለት ነው። መልካም በዓል ይሁንልን። ትምህርታችን ይቀጥላል። ይህንን ቪዲዮ ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ ያላደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። እወዳችኋለሁ። ወደ ትምህርታችን እንሂድ። እሺ፣ ቅድም እንዳልኳችሁ እንግዲህ በዛሬ ትምህርታችን የምንመለከተው ነገረ እግዚአብሔርን ወይንም the doctrine of God ነው ማለት ነው። የኛው ምዕራፍ 2 ክፍሎችን የያዘ ነው። ዛሬና ነገ የምንማለው ማለት ነው። ከዚህ በፊት እንደምላችሁ በደንብ ጆሮ ሰጣችሁ 5ቱንም የስሜት ሕዋሳታችሁን ወደኔ አድርጋችሁ እንዲሁም ደግሞ የተለያዩ ሐሳቦችንና ጥቅሶችን ስለማነሳ እነዛን ነጥቦች ለመያዝ ደፍተርና እስክሪብቶ ይዛችሁ ቁጭ ብላችሁ እስከ መጨረሻ ተከታተሉ። ወደ ትምህርታችን እንሂድ። እንግዲህ በዚህኛው ክፍል የመጀመሪያው ነጥብ የምንመለከተው ነገረ እግዚአብሔር ማለት ራሱ ምን ማለት ነው የሚለውን ነው። እንግዲህ ወደ ቃሉ ትርጉም ስንሄድ ነገረ እግዚአብሔር ማለት ስለ እግዚአብሔር ማንነት፣ ህልውና ወይም መኖር፣ ባህሪና ስራ የምንማርበት የቲኦሎጂ ወይም የነገረ መለኮት አንዱ ክፍል ነው ይላል። ልብ በሉ እዚህ ጋር እንደማወቅ ያለባችሁ ነገር ስለ እግዚአብሔር ስንማር እግዚአብሔር ራሱን ለኛ በገለጸበት ልክ እንጂ እግዚአብሔርን ሙሉ በሙሉ አውቅ ነው እንዳልሆነ ልብ ልትሉት ይገባል። ምክንያቱም የሰው አእምሮ ውስን የሆነ እግዚአብሔር ጋር ፈጽሞ ሊደርስ የማይችል የእግዚአብሔርን ባህሪ ሙሉ በሙሉ ሊያውቅ የማይችል ውስን ፍጡር ስለሆነ የምንማረው እሱ ራሱን እስካሳወቀን ድረስ ብቻ ነው ማለት ነው። ይሄን ወቁልኝ። ወደ ሁለተኛው ነጥብ ስንመጣ የእግዚአብሔር ህልውና ወይም ኤግዚስተንስ ኦፍ ጋድ ስለሚለው ስናወራ እግዚአብሔር የማይመረመር ረቂቅ፣ በዚህ ጊዜ ተገኘ የማይሉት ቀዳማዊ፣ በዚህ ጊዜ ያልፋል የማይሉት ዳህራዊ፣ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ ዳግመኛም ዓለምን ከመኖር ወደ አለመኖር አሳልፎ የሚኖር ኃያል ፈጥሮ የሚገዛ ጌታ ነው። ይሄ ስለ እግዚአብሔር ማንነት ፍንትው ያለ መግለጫ ነው። ከዚህ በላይ ነው ግን እኛ በውስን አእምሯችን ልንለው የምንችለው ይሄ ብቻ ነው ማለት ነው። ሁለተኛው ነጥብ ደግሞ በዚያ አልቀም እንዲሁም ይላል ሐሰት የሌለበት ጻድቅ፣ ድህነት የሌለበት ባለጸጋ፣ ድካም የሌለበት ኃያል የእግዚአብሔር ባህሪ ከሰው ልጅ ምድራዊ ግንዛቤ በላይ በመሆኑ ማንነቱ ምድራዊ መመዘኛዎች መለካት አይቻልም የተባለለት ድንቅ አምላክ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ስለ እግዚአብሔር ሲጠየቅ አንድ ሰው መመለስ የሚችለው ይሄንን ብቻ ነው ማለት ነው። ከዚህ በላይ እንሂድ ከተባለ አእምሯችን ውስን ነውና ምንም ልንል አንችልም። ምናልባት ለዚህ ማረጋገጫ ጥቅስ ከፈለግን በዮሐንስ ራዕይ ምዕራፍ 1 ከቁጥር 8 ላይ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ መጀመሪያውና መጨረሻው ማን ነኝ ይላል? እኔ ነኝ ይላል እግዚአብሔር። ቃል በቃል ማለት ነው። ስለዚህ ስለ እግዚአብሔር ስትጠየቅ መጀመሪያ መጥቀስ ያለበት ጥቅስ ምንድነው? ራዕይ ምዕራፍ 1 ቁጥር 8 ነው። ምናልባት ተጨማሪ ጥቅሶችን ከፈለጋችሁ እነዚህን ጥቅሶች መያዝ ትችላላችሁ። ስለ ነገር እግዚአብሔር፣ ስለ እግዚአብሔር ማንነት ፍንትው አድርጎ የሚናገሩ ጥቅሶች ናቸው። ያዙ፣ ይጠቅማችኋል። ሁለተኛው ነጥብ እዚህ ነገር እግዚአብሔር ስለ የምንመለከተው ደግሞ እግዚአብሔርን እንዴት ማወቅ እንችላለን? ልብ በሉ ቅድም ምን አልኳችሁ? ስለ እግዚአብሔር ማወቅም ሆነ ስለ እግዚአብሔር መናገር የምንችለው እሱ ራሱን በተፈጥሮና በተለያዩ መንገዶች ለኛ በገለጸበት ልክ እንጂ እኛ ሙሉ በሙሉ መርምረን ደርሰንበት አይደለም። ለምን? አእምሯችን ውስን ስለሆነ። ስለዚህ እሱ እኛን እንድናውቀው በፈቀደልን ልክ እግዚአብሔርን እንዴት ማወቅ እንችላለን የሚለውን ስንመለከት የተለያዩ መንገዶች አሉ። የመጀመሪያው በተፈጥሮ ወይም በፍጥረታት ነው። ግዙፉና ረቂቁን ዓለም የከዋክብትን ስርዓትና የተፈጥሮን ውበት በማየት ፈጣሪ እንዳለ እናውቃለን ይላል። የስነ ፍጥረት ውበትና ስርዓት እንዲሁም አቀማመጥ እየተመለከትን ይህን ያደረገ ማን እንደሆነ እንድንመረምር አእምሮና ሕግ
ተሰጥቶናል ይላል። ማን ይሰጣል? እግዚአብሔር። ፍጥረት እንዴት ተፈጠረ የሚለውን ስንመረምር ማጋ ነው የምንደርሰው? መጨረሻ ፈጣሪ ጋር እግዚአብሔር ጋር ነው የሚያደርሰን ማለት ነው። ምናልባት ጥቅስ ለዚህ ከፈለግን ታላቁ ልበ አምላክ የተባለው ቅዱስ ዳዊት በመዝሙሩ ሜዳ ላይ መዝሙር 19 ከቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ስራ ያወራል ይላል። ቃል በቃል ፍጥረታት የእሱ ምስክሮች እንደሆኑ ያረጋግጥልናል ማለት ነው። ሁለተኛውስ በህሊና ወይም በውስጥ ድምፅ እግዚአብሔር ሰውን በነፃ ፍቃድ ወይም ፍሪ ዊል፣ ስለ ፍሪ ዊል በሌላ ክፍሎች እናወራለን። ስለፈጠረው በፍቅር እንዲቀርበውና በውዴታ እንዲፈልገው ይሻል። አዎ ፈጣሪ ራሱ ፈጥሮ እኔ ነኝ የፈጠርኩ ከኔ ውጪ ምንም ማድረግ አችልም፣ ሌላ ማምለክ አችልም ብሎ የማያስገድድ እኛ ወደንና ፈቅደን በነፃ ፍቃዳችን ማለት ነው እንድናመልከው በሱ እንድናምን የሚፈልግ የፍቅር አምላክ ስለሆነ ለዚህም ይላል ሁላችንንም እርሱን እንድንፈልግ የምንገደድበት አእምራዊ ህግ ሎ ኦፍ ማይንድ ወይም የተፈጥሮ ህግ ናቹራል ሎ በልቦናችሁ ውስጥ አሳድሯል። ልቦናችን ልክ እንደ ኮምፒውተር ኮድ የተደረገ እሱን እንድንፈልግ ማን የፈጠረን እንድንል እሱን አምነን ለሱ እንድንገዛ የሚያስገድደን አእምሯዊ ተፈጥሯዊ ህግ በእኛ አእምሮ ውስጥ አስቀምጧል። በዛ ምክንያት ከሄድንም ማንን እናገኛለን? እግዚአብሔርን እናገኛለን። ይህ ሁለተኛ መንገድ ነው። ሶስተኛው መንገድ ደግሞ በቅዱሳን መጽሐፍት ወይም በግልጽ ራሱን በገለጸ ልክ ማለት ነው እግዚአብሔር በነቢያትና በሐዋርያት አድሮ በቃሉ አማካኝነት ማንነቱን ገልጦልናል ይላል። ስለዚህ እሱን ስንመለከት እግዚአብሔር እንዳለ እውነትም እግዚአብሔር የተናገረው እውን እንደሚሆንና የምንከተለው እምነት ትክክለኛ እንደሆነ ማረጋገጫ ይሆንልናል ማለት ነው። ስለዚህ በእነዚህ ሶስት መንገዶች እግዚአብሔር እንዳለ እናውቃለን ማለት ነው። ሌላኛው ሶስተኛው ነጥብ እዚህ ስር የምንመለከተው ደግሞ የእግዚአብሔር የመኖሩ ማስረጃ ወጣ። ቅድም አሁን እግዚአብሔር እንዳለ እንዴት እናውቃለን ያልነው፣ አሁን ደግሞ ማስረጃ። እስቲ ማስረጃ ስጠኝ። አንድ ኤቲስት ወይም ደግሞ እግዚአብሔር የለም ብሎ የሚያምን ሰው መጥቶ ማስረጃ ስጠኝ እግዚአብሔር ለመኖሩ ብሎ ቢጠይቅ ምን ብለህ ትገልጽለታለህ የሚለውን ኤቪደንስ ኦፍ ጋድስ ኤግዚስተንስ የሚለውን ስናይ አንደኛ ይላል የፍጥረት ውበትና ድንቅነት። በጣም እኮ ነው የሚገርመው። በባህር ውስጥ የሚሽከረከሩትን እንስሶች፣ ከባህር በላይ የሚበሩትን አእዋፍ፣ በየብስ ላይ የሚሄዱትን እንስሳቶች በተመለከትን ጊዜ እግዚአብሔርን እንድናደርግ የአእምሮ ህግ ተሰጥቶናልና በሱ ምክንያት እግዚአብሔር እንዳለ ማስረጃ ይሆነናል። አንድ ሰዓት ይላል ያለ ሰሪ አንድ ህንፃ ያለ ህንፃ አውጪ ሊገኝ እንደማይችል ሁሉ ይህ በጥበብና በስርዓት የተደራጀ ዓለም ያለ ፈጣሪ ሊገኝ አይችልምና ይሄ አንድ ማስረጃ ይሆናል ማለት ነው። ሁለተኛ ደግሞ ቅድም ያልኳችሁ የታሪክና የትንቢት ፍጻሜዎች ይላል። በቅዱሳት መጽሐፍት የተነገሩ የዘመናት ትንቢቶችና የታሪክ እውነቶች ፍጹም እውነት ሆኖ መፈጸማቸው ፈጣሪ አምላክ እንዳለ ያረጋግጠልናል ይላል። ቅድም እንዳልኳችሁ ማለት ነው። ለምሳሌ አሁን ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል ተብሎ ጌታችን በመጨረሻው ዘመን የሚፈጠረውን የተናገረውን አሁን እያየን ነው። የሚታይ ነገር ነው አይደለ? ጦርነት በጦርነት ላይ ይሆናል እንዳለው ይሄው ስንት ቦታ የጦርነት ወሬ እየሰማን ያለ ነው። ስለዚህ ይሄ እግዚአብሔር ለመኖሩ እንዲሁም ዳግመኛም እንደሚመጣ ማረጋገጫ ይሆንልናል ማለት ነው። ጥቅስ ከፈለጋችሁ በዚህ በሮሜ መልእክት ምዕራፍ 1 ከቁጥር 20 ላይ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያልና ስለዚህ የሚያመልኩትን አጡ ይላል። ልብ በሉ እዚህ ጋር የማይታየው ባህሪ የሚለው እግዚአብሔርን ነው። ከዛ እርሱም ይላል የዘላለም ኃይሉ ደግሞ አምላክነቱ ይላል ከዓለም ፍጥረት ጀምሮ ከተሰሩት፣ ከዓለም ፍጥረት ጀምሮ ማለት እዚህ ምን ላይ የተፈጠሩት ፍጥረታት ማለት ነው፣ ከተሰሩት ታውቆ ግልጽ ሆኖ ይታያልና ስለሚታይ የሚያመልኩትን አጡ ብሎ ስለ ሌሎች ያወራል። እዚህ ጋር መረዳት ያለባችሁ ነገር ከተፈጠሩ እዚህ ምድር ላይ ከተፈጠሩት ፍጥረት ላይ እግዚአብሔር መኖር እንደሚታይ ቅዱስ ጳውሎስ በሮሜ መልእክቱ አረጋግጦልናል ማለት ነው። መልካም እንግዲህ እስካሁን ያየናቸው ነጥቦች ላይ ማለትም ስለ ነገር እግዚአብሔር ትርጉም፣ እግዚአብሔርን ማንነት እንዲሁም ደግሞ እግዚአብሔር ለመኖሩ ማረጋገጫና እግዚአብሔር እንዳለ እንዴት እናውቃለን ለሚሉት ጥያቄዎች የሰጠናቸውን ማብራሪያዎችን መሰረት ያደረጉ የተወሰኑ ጥያቄዎችን እዚህ ስክሪን ላይ ያሳያችኋለሁ። እናንተ ኮመንት ላይ ተሳተፉልኛላችሁ ማለት ነው። ስለዚህ ትክክለኛ ምላሽ ለመለሱ የተወሰኑ ሰዎች የካርድ ሽልማት ይኖራል፣ አነስ ያለች ማለት ነው። ስለዚህ ሁላችሁም ተሳተፉ። ወደ ጥያቄው እንሂድ።
ከጥያቄው መልስ ተመልሰናል። በድጋሚ እንኳን ደህና መጣችሁ። እንዴት ነበር ጥያቄው? ከባድ ነው ወይስ ቀላል? እሱን ለእናንተ ትቻለሁ። እሺ አሁን ቀጥታ ወደ ክፍል 2 ደግሞ ከእረፍት በኋላ ማለት ነው ወደ ክፍል 2 ነጥባችን ስንመለስ አራተኛ እዚህ ስር የምናየው ነጥብ የእግዚአብሔር ባህሪያት ወይም attributes of God የሚለው ነው። ይሄ የዛሬ ክፍላችን ዋና የምንመለከተው ሰፋ አድርገን ማለት ነው ዋና ነጥባችን ነው። ከላሉትን በትንሹ ያለፍኩት ለዚህኛው ሰዓት እንዲበቃኝ ብዬ ነው። ምክንያቱም ይሄኛው ነው ዋና ዛሬ የምንመለከተው ነጥብ ማለት ነው። እዚህ ስር የምንመለከተው የመጀመሪያው የእግዚአብሔር ባህሪ ምንድነው? በጊዜና ቦታ የማይወሰን ወይም ኦምኒ ፕሬዘንት የሚለው ነው። ይህ በጣም ወሳኝ የሆነ እግዚአብሔር ባህሪ ነው። በነገራችን ላይ ምን ማለት ነው? ኦምኒ ፕሬዘንት ማለት እግዚአብሔር በቦታ አይወሰንም፣ በሁሉም ቦታ ሙሉ ሆኖ ይገኛል ማለት ነው። አሁን እዚህ ማብራሪያ ላይ የሆነች ግር የምታሰኝ ነጥብ አለች። እሷም በጊዜና ቦታ የማይወሰን የሚለው ምን ለማለት ተፈልጎ ነው የሚለውን ማለት ነው። እግዚአብሔር በጊዜና ቦታ አይወሰንም ማለት ምን ማለት ነው? ከዚህ ጊዜ ከተባለውና እኔ ከሚይዘው ቦታ ውጭ ነው ሲባል ምን ማለት ነው የሚለው ልትረዱት በምትችሉት መልኩ ለማስረዳት ልሞክር። ጥቂት ሰዓት ልውሰድና ማለት ነው። እስኪ በመጀመሪያ ጊዜ የሚለውን ኮንሰፕት እንመልከት። ጊዜ ማለት ምን ማለት ነው? ወይም ታይም የምንለው ኮንሰፕት ስናይ ለምሳሌ አንድ ሰው ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ምንም እንኳን ማይክሮ ሰከንድ እንኳን ብትሆን ታይም ያስፈልገዋል አይደል? ስለዚህ በእኛ እይታ ውስጥ አሁን እኛ ባለንበት የጊዜ እይታ ውስጥ እኛውን ፍጡር ስለሆነ በጊዜ ውስንነት ውስጥ ስላለን ጊዜ ያስፈልገናል ብናና አይደል? ስለዚህ በጊዜ ተወሰነ እንደ አንድ ፍጡር ስንመለከተው እግዚአብሔር በአንዴ እዚህም ተገኝቶ ልናየው እንችላለን። ይሄን ስላችሁ ላይክ እንደኛ ግዙፍ የሆነ አካል ወይ ሊታይ የሚችል አካል ይዞ አይደለም። ረቂቅ ነው እግዚአብሔር። እሱም በኋላ እንመጣበታለን። ግን ጊዜ ሲባል ያን ጊዜ የሚለውን ኮንሰፕት ለመግለጽ እንደ አንድ ግዙፍ አካል አድርገን ብንስለው እንኳን ለምሳሌ ያለ ማለት ነው እግዚአብሔር በአንዴ እዚህም ተገኝቶ ልታዩት ትችላላችሁ። ለምን? ልክ እንደኛ በጊዜ የማይወሰን ስለሆነ ከጊዜ ፓራግራፍ ኮንሰፕት ውጪ ስለሆነና ጊዜ ስለማይወስነው ነው። አንድ ይሄን ያዙልኝ። ሁለተኛ ቦታ ሲባል ለምሳሌ ነው እዚህ ጋር ቁጭ ስል እቺን ቦታ ይዣለሁ። ልክ ማተር አሁን የሆነ ቦታ የሚይዝ ነገር ነው አይደለ? የሆነ ቦታ የሚይዝ ነገር ሁሉ ማተር ተብሎ ለሚጠራው እግዚአብሔር ግን እዚህ ጋር ነው ማትሉት እዛ ጋር ማትሉት ረቂቅ የማይታይ ነው። አንደኛ እግዚአብሔር አንዱ ባህሪ ረቂቅ የማይታይ ነው። ስለዚህ ረቂቅነቱ እዚህ ጋርም እዛ ጋርም የማይዝ ብሎ በቦታ የማይወሰን በአንድ ሁሉም ቦታ ምኑ የሆነ አምላክ ነው ማለት ነው። ስለዚህ ቦታ ሲባል በዚህ ወይ ልንገልጸው ይገባል። ይሄ ቦታ ብለን ልንወስነው አንችልም። በአንድ ሁሉም ቦታ ሊገኝ ይችላል። ስለዚህ እነዚህ ሲዋሃዱ ጊዜም አይወስኑም፣ ቦታም አይወስኑም። ስለዚህ እኔ እዚህ ጋር ቁጭ ብዬ ጸሎት ሳደርግ እናንተ እዛ ጋር ሆናችሁ በተመሳሳይ ሰዓት ጸሎት ብናደርግ ሁለታችንም ጋር ተገኝቶ ጸሎታችን ሊሰማ ይችላል ማለት ነው። የተረዳችሁት ይመስለኛል አይደለ? ያልተረዳችሁት ደግሞ ደጋግማችሁ ስሙት፣ ትረዱታላችሁ እርግጠኛ ነኝ። አሁን ላነሳሁት ሐሳብ ምናልባት ጥቅስ ከፈለጋችሁ ማለትም ኦምኒ ፕሬዘንት ስለሚለው ማለት ነው ሰው በስውር ቢሸሸግ እኔ አላየምን? ሰማይና ምድርንስ የሞላው እኔ አይደለሁምን? የሞላው ይላል። ልብ በሉ ሙሉ መሆኑን ያሳያል፣ በጊዜ አለመወሰኑን ያሳያል ይላል እግዚአብሔር ብሎ ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እስከ 24 ላይ ይናገራል ማለት ነው። ይህን ጥቅስ ያዙልኝ። ሁለተኛው የእግዚአብሔር ባህሪ ሁሉን ቻይነት ነው ወይም ኦምኒፖተንስ የሚባለው ማለት ነው። ሁሉን ቻይ ማለት ነው ለእግዚአብሔር የሚሳነው ነገር የሌለ ሁሉ ማድረግ የሚችል አምላክ የሆነ ማለት ነው። ለምሳሌ ጥቅስ ከፈለጋችሁ በዚህ ዘፍጥረት ምዕራፍ 17 ከቁጥር 1 ላይ እኔ ኤልሻዳይ ወይም ሁሉን ቻይ ነኝ ይላል። ሁሉን ቻይ ማለት ነው የፈለገውን ነገር ማድረግ የሚችል መፍጠር፣ ማሳለፍ፣ መማር፣ መፍረድ የሚችል ሁሉንም ማድረግ የሚቻለው ምንም ነገር ማድረግ የሚቻለው አምላክ ነው ማለት ነው። ይሄ በዚህ ተረዱልኝ። ሶስተኛ ሐሳብ ደግሞ ሁሉን አዋቂውን ኦምኒሴንስ። እንግዲህ አጠራሩ ትክክል ካልሆንኩኝ አስተካክሉ። ኦምኒሴንት ይመስለኛል። ይሄ ማለት ነው ይሄኛውን በደንብ ሰዓት ወስደን ለመረዳት ሞክር። ሁሉን አዋቂ ነው ሲባል ምን ማለት ነው? ያለፈውን ያሁኑንና የወደፊቱን ያውቃል፣ ከሱ የተሰወረ ነገር ምንም የለም ይላል። ይህን ኮንሰፕት ለምሳሌ እኔ ትናንትና በእኔ ህይወት ላይ ምን እንደተፈጠረ ዛሬ እየተፈጠረ ያለውን ነገም የሚፈጠረውን እግዚአብሔር ጋር አሁን በዚህ ሰዓት እየተፈጠረች እንዳለች ሆኖ ነው የሚታየው። ለምን? ቅድም መጀመሪያ ላይ ምን ብያችኋለሁ? እግዚአብሔር ከጊዜ ፓራግራፍ ከጊዜ ኮንሰፕት ውጭ ነው ብያችኋለሁ አይደል? ስለዚህ ጊዜ የሚባለው ኮንሰፕት ውስጥ ምን አለ? ትናንት አለ፣ ዛሬ አለ፣ ነገ አለ አይደል? ስለዚህ ከጊዜ ውጭ ነው ከተባለ ትናንት፣ ዛሬ፣
ነገ በሚባል ነገር እግዚአብሔርን ልንወስን አንችልም ማለት ነው። ስለዚህ ትናንትም ዛሬም ነገር እግዚአብሔር ጋር አሁን እንደሚፈጠሩ ሆኖ ነው ሊታይ የሚችሉት። ለዛ ነው ለአባታችን አዳም ከ5500 ዓመታት በኋላ መጥቼ ያድናለሁ ብሎ ሲናገር ለሱ ያቺ 5500 ዓመታት ልክ አሁን እየተፈጠረች እንደሆነች ሆና በልቡ እማምላክን አስቦ ከሷ ሲወለድ በዚህ ምድር ላይ ሲንከራተት እንዲሁም ደግሞ መከራን ሲቀበል እያየ ነው ለሱ ያንን ቃል የገባው ማለት ነው። ስለዚህ ሁሉን አዋቂነት ከሱ ጋርም ሊያይዝ ይችላል። ሁለተኛ ሁሉን አዋቂ ነው ሲባል አንተ በልብህ የምታስበው እያንዳንዷን ሐሳብ እግዚአብሔር ያውቃል። ምንም ከሱ የተሰወረ ነገር የለም ማለት ነው። ሶስተኛ ሁሉን አዋቂ ነው ማለት ስላንተ የፀጉርን ዘለላ ብዛት ጭምር የሚያውቅ ስላንተ የማያውቀው ነገር የለም ማለት ነው። ለዚህ ጥቅስ ከፈለጋችሁ በዚህ በዕብራውያን ምዕራፍ 4 ከቁጥር 13 ላይ እኛን በሚቆጣጠር በእርሱ አይኖች ፊት ሁሉ የተራቆተና የተገለጸ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ኦፍ ኮርስ ምንም ነገር በእርሱ ፊት የተሰወረ የለም። አራተኛው የእግዚአብሔር ባህሪ ደግሞ የማይለወጥ ወይም ኢሚዩታብል የሚለው ነው። ይህ ማለት ነው እግዚአብሔር በትላንት በዛሬና ለዘላለም ያው ነው። ባህሪው አይለወጥም። እግዚአብሔር ትላንት ሲፈጥረን ዛሬም ነገም ለኛ ያለው ፍቅር የማይለወጥ እኛ ስናስቀየመው እኛ ትላንት ታርቀነው ነገ ስንበድለው ሁሌ ስንክደው እሱም በሰይጣን ተክተነው የሰይጣን አምላኪ ስንሆን ለሰይጣን ስንገዛ ነፍሳችንን ለሰይጣን ስንሸጥ እንኳን እያየ ለአንዲት ለጥቂት እንኳን ፍቅሩ የማያንስ የማይቀንስ ትላንት በሚወደን ልክ ዛሬም ነገም ለዘላለም የሚወደን መቼም የማይለወጥ ሲባል ደግሞ ቃሉም ጭምር የማይለወጥ ምክንያቱም ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ የተናገረ ራሱ ነውና የማይለወጥ አንድ አምላክ ነው እግዚአብሔር። ለዚህ ጥቅስ ከፈለጋችሁ በዚህ በትንቢተ ሚልክያስ ምዕራፍ 3 ከቁጥር 6 ላይ እኔ እግዚአብሔር አልለወጥም ብሎ ቃል በቃል ራሱ እግዚአብሔር ይናገራል ማለት ነው። ሌላኛው አምስተኛው እግዚአብሔር ባህሪ ደግሞ እግዚአብሔር መንፈስ ነው ወይም ረቂቅ ነው። ቅድም ያልኳችሁ ማለት ነው። እግዚአብሔር መንፈስ መሆኑ በህዋሳቶቻችን አማካይነት ዳሰን ልናውቀው የማንችል ህዋሳቶች ሲባል አይን፣ ጆሮ በእነዚህ አምስቱ የስሜት ህዋሳቶች የሚባሉት ዳሰን አይተን መርምረን ልንደርስበት የማንችለው ልናውቀው የማንችል ረቂቅ ነው። ይህ ማለት እርሱ ቁስ አካል ወይም ማቴሪያል አይደለም። ስለዚህ በቦታ በጊዜ አይወሰንም የሚባለው ለዚህ ነው። ረቂቅ ስለሆነ የትም ቦታ ምኑ ነው። ለዚህ ማስረጃ በዚህ በዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ብሎ ይናገራል ማለት ነው። ስድስተኛና የመጨረሻ በእርግጥ ብዙ ናቸው፣ ነገር ግን ለዛሬ የምንመለከተው ስድስተኛውና የመጨረሻው እግዚአብሔር ባህሪ ምንድነው? እግዚአብሔር ዘለዓለማዊ ነው ወይም ጋድ ኢዝ ኢተርናል ይባላል። ዘላለማዊነት የእግዚአብሔር መሰረታዊ ቤዚክ ባህሪ ነው ይላል። እርሱ ዓለም ከመፈጠሩ በፊት ያለ በዓለም ህልውና ጊዜ ያለ ዓለምን ካሳለፈ በኋላ የሚኖር አምላክ ነው። ለዚህ ለአሁን ላነሳሁት ጥቅስ ከፈለጋችሁ በዚህ በዕብራውያን ምዕራፍ 13 ከቁጥር 8 ላይ ይላል ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ወይም ዘላለማዊ ነው ብለን እናነሳለን ማለት ነው። ሌላኛው ምናልባት እዚህ ሐሳብ ስር ሊነሳ የሚችል ነጥብ ምንድነው? አምስተኛው አምላክ የለም የሚሉ ሰዎች ወይም ኤቲስት ስለሚባሉት ነው። እነዚህ ይላል ፈጣሪ የለም ብሎ የሚከራከሩ ሲሆን በተለያዩ ዘመን የተነሱ ፈላስፎች፣ ሳይንቲስቶች፣ ፖለቲከኞችና የስነ ልቦና ባለሙያዎች ይህንን እምነት አራምደዋል። እግዚአብሔር የለም ቢሉ ናቸው ባጭሩ ማለት ነው። የእይታቸው ምንጭ የተለያየ ሲሆን አንዳንዶች ይላል ይህቺን ዓለም ፍትህ አልባ መከራና ችግር የበዛበት በመሆኗ ፈጣሪ የለም ይላሉ። ፈጣሪ ካለ ችግር ለምን መጣ? ለምን ከዚህ ችግር አያድነንም? የሚወደን ከሆነ ለምን በዚህ መከራ ያኖረናል? ይላሉ ሎቱ ስብሐት። እንደገና ደግሞ ሌሎች ይላሉ ፈጣሪ በሰው አእምሮ ወይም በሰው ጭንቀትና ብቸኝነት ወይም ፍርሃት ምክንያት የተፈጠረ ስለ ልቦናዊ ግንባታ ነው ይላሉ ሎቱ ስብሐት። በስመ አብ ወልድ። አእምሯችን የፈጠረው የሆነ ተጨንቀን በቃ ራሳችንን መግዛት ስለምንፈልግ በዛ ነገር ውስጥ ታስረን መኖር ስለምንፈልግ አእምሯችን የፈጠረው የሆነ ኃይል እንጂ እግዚአብሔር የሚባል ነገር ኑሮ አይደለም። በጣም ትልቅ ድፍረት ነው። ታውቃላችሁ? አያችሁ ፈጣሪ ለኛ ያለው ፍቅር በዚህ ልክ እንኳን እየተዳፈሩት ፍቅሩ የማይለወጥ ነውና አላጠፋቸውም።
አሁንም አሉ እነዛ ሰዎች። ልቦናን ይስጥልን ነው የምንለው። መጽሐፍ ቅዱስ ይላል አምላክ የለም የሚለውን አካል ሰነፍ ብሎ ይጠራዋል። አዎ ሰነፍ የተባለበት ምክንያት መረጃ ስለሌለው ሳይሆን ይላል የልቡን ክፋት ለመሸፈንና ለመግባሩ ተጠያቂ ላለመሆን ሲል ፈጣሪውን ስለሚክድ ነው። ልብ በሉ ምን ለማለት ፈልጎ መሰላችሁ? ይሄን ላስረዳችሁ። አሁን ፈጣሪ የለም ብሎ የሚያምን ሰው ኃጢአት ስለሚባለው ኮንሰፕት አያምንበትም። ምክንያቱም ፈጣሪ ካለ ነው በኃጢአት የሚያምነው። ኃጢአት የሚባል ነገር ካለ ደግሞ ራሱን ከብዙ ነገር ይከለከላል። ስለዚህ ፈጣሪ የለም ካለ እንደፈለገ ልክ ተለቃ እንደተፈታች እንቡሳ እንደፈለገ ባለ መቦረቅ ይችላል። ኃጢአቱን በፈለገ ይሰራል፣ የፈለገው ይጠጣ፣ ከፈለገው ጋር ይዳራል፣ ዝሙት፣ ሱስ ምናምን የፈለገውን ነገር ማድረግ ይችላል። የሚከለከለው ማንም የሚጠይቀው አካል የለም። ምክንያቱም በሱ አእምሮ ውስጥ ፈጣሪና ኃጢአት የሚባል ነገር የለም። ስለዚህ ለሱ እንዲመች በቃ ራሱን ከኃጢአት ከልክሎ ማኖር ሲያቅተው እቺን ኮንሰፕት ፈጠረና ሲጀመር ፈጣሪ የለም ብሎ በዛች እምነት ሰውንም ራሱን ማሳመኑ ይኖራል ማለት ነው። ስለዚህ ያቺን ከኃጢአት ተከልክሎ መኖርን ስላቃተው በዛ ስለሰነፈ ነው ይቺን ነገር የፈጠረው ብሎ መጽሐፍ ቅዱስ ይገልጻል። በጣም ይገርማል። ለዛም ማሳያ ልበ አምላክ ቅዱስ ዳዊት ነው እንደዛ ይለው መዝሙር 14 ከቁጥር 1 ላይ የሚለው ሰነፍ በልቡ እግዚአብሔር የለም ይላል ብሎ ጽፎልናል ማለት ነው። የመጨረሻው እዚህ ክፍል 1 የነገረ እግዚአብሔር ስን የምንመለከተው ደግሞ ከዚሁ ከኤቲዝም ጋር የሚገናኙ ሌላ የፈጣሪ መኖር ደግሞ ግድ የማይሰጣቸው ሰዎች ወይም ደግሞ አግኖስቲክዝም ከተሳሳትኩኝ ይከብዳል ለመጥራት እነዚህ ሰዎች ደግሞ አሉ። እነዚህ ሰዎች ደግሞ ስለ ፈጣሪ መኖር አለመኖር እርግጠኛ መሆን አይቻልም የሚል ወይም የፈጣሪ መኖር ዓለምን አይለውጣትም ብሎ የሚያስቡ ናቸው። ኖረ አልኖረ ዓለም እንደዚሁ ተቀጥላለች። ፈጣሪ ቢኖርም ባይኖርም ዓለም እንዲሁ ተቀጥላለች። ስለዚህ በዚህ ዙሪያ መጨነቅና መከራከር የለብንም። ዝም ብለህ ፈታ ብለህ ኑር ነው። እነዚህ ደግሞ በጣም ይገርማል ደግሞ የነዚህ ግድ የማይሰጣቸው ጭራሽ ማለት ነው። ለእነዚህ ሰዎች እንግዲህ ለምን እንላለን? ፈጣሪ በራሱ መንገድ ወደ ልባቸው ይመልሳቸው። ስለዚህ በአጠቃላይ ዛሬ በነገረ እግዚአብሔር ትምህርታችን የምንመለከተው ይሄንን ይሆናል ማለት ነው። ስለዚህ ነገ ደግሞ የሚኖረን በክፍል 3 ማለት ነው ቀን 3 የሚኖረን ትምህርት ምንድን ነው? ነገረ እግዚአብሔር ክፍል 2 ሚስጥረ ሥላሴ ነው። ስለዚህ ስለ እግዚአብሔር ካወራን ስለ ሚስጥረ ሥላሴ ልናወራ ግድ ስለሚለን ዋናው ርዕስ የሆነው ሚስጥረ ሥላሴ በቀን 3 በክፍል 2 ነገረ እግዚአብሔር ክፍል 2 እንማር ይሆናል። እነሳስቱ ላስጀመረን አስጀምሮም እስከዚህ ሰዓት ላደረሰን እግዚአብሔር ስሙ የተመሰገነ ይሁን። አደራችሁን እንግዲህ እስከዚህ ካያችሁ ድረስ አጽንኦት የምሰጣችሁ ነገር እንዳታቋርጡት፣ ከልባችሁ እስከ መጨረሻ እስከተከታተላችሁ ድረስ ቀን በቀን እየመጣችሁ ቼክ አድርጉት። 16ቷን ቀን በእንደዚያ ወይ የምንቀጥል ይሆናል። በጣም ነው የምወዳችሁ። በድጋሚ እንኳን አደረሳችሁ። መልካም በዓል። ቸር ቆዩልኝ።